ሰላም እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘነው ማለት ነው። ዛሬ የምንመለከተው ከስምንተኛ ክፍል ሂሳብ ትምህርት ላይ የተወሰደ ርዕሳችን ወይም ደግሞ ቶፒኩ how to multiply the given decimal numbers ወይም ደግሞ የሚሰጣችሁ አስርዮሻዊ የሆኑ ቁጥሮችን እንዴት አድርጋችሁ ማባዛት እንደምትችሉ እንዲሁም ደግሞ መልሱ ደግሞ ወይ በክፍልፋይ ካልሆነም ደግሞ ራሱ በዴሲማል ፎርም ወይም በአስርዮሻዊ ቁጥር ፎርም እንዴት ማስቀመጥ እንዳለባችሁ እንዲሁም ደግሞ በፈተና ቢመጣ እንዴት መመለስ እንዳለባችሁ በቀላሉ የምናይበት ጊዜ ይሆናል ማለት ነው። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ እንደዚህ ያለ ይዘት ያለውን ትምህርት የምትማሩ ተማሪዎች በየትኛውም በኢትዮጵያ ክልል ላይ ሆናችሁ ማለት ነው እንደዚህ ትምህርት የምትማሩ ከሆነ ቪዲዮ ላይክ አድርጋችሁ ቤተሰብ መሆን ትችላላችሁ ማለት ነው። እጅግ በጣም ቀላል ነው። እኔም በመሰራበት ሰዓት ከኔ ጋር አብራችሁ እንደምትሰሩ ተስፋ አደርጋለሁ። ይህ ዋይት ቦርድ ላይ የምትመለከቱት ጥያቄ ማለት ነው ሁለት ዴሲማል ወይም ደግሞ አስርዮሻዊ ቁጥሮችን እንድናባዛና መልሱ ደግሞ በሁለት አይነት መንገድ ማስቀመጥ እንዳለብን ነው የምንመለከተው ማለት ነው። የመጀመሪያው የምናስቀምጠው መልስ ራሱ በዴሲማል ፎርም ነው የምናስቀምጠው። ካልሆነም ደግሞ ዴሲማል ወይም ደግሞ አስርዮሻዊ ቁጥሩ ቀጥታ ቀይረን ወደ ክፍልፋይ እንቀይረዋለን ማለት ነው። አብረን እንስራ፣ የትም እንዳትሄዱ። እሺ እዚህ ጋር ጥያቄው የመጀመሪያው 0.31 ታይምስ ኔጌቲቭ 0.4 ነው የሚላችሁ። እነዚህን ቁጥሮችን በምናባዛበት ሰዓት እዚህ ጋር ማወቅ ያለብን አንድ ህግ አለ ማለት ነው፣ ወይም ደግሞ ፕሮሲጀር ማወቅ አለብን። ሁለት ቁጥሮችን በምናባዛበት ሰዓት እነዛ ሁለቱም ቁጥሮች አንደኛውን ፖዚቲቭ ከሆነ ሌላኛው ኔጌቲቭ ከሆነ ሪዛልቱ ወይም ደግሞ ፕሮዳክቱ ኔጌቲቭ ነው የሚሆነው ማለት ነው። ለምሳሌ ኤፍ ኤ ታይምስ ቢ ሁለቱም ኤም ፖዘቲቭ ነው ቢም ፖዘቲቭ ነው። ደን የነዚህ ሪዛልቱ ወይም ደግሞ ፕሮዳክቱ ፖዘቲቭ ኤ ቢ ነው የሚሆነው ማለት ነው። ሁለተኛው ደግሞ እዛው ላይ እንዳለን ኤ ኔጌቲቭ ኤ ታይምስ ቢ which is equals to ኔጌቲቭ ኤ ቢ ነው የሚሆነው። ያ ማለት አንደኛው ኔጌቲቭ ነው ሌላኛው ደግሞ ፖዘቲቭ ነው። ስለዚህ ቁጥር ቢሆኑ እነዚህ ሁለቱም በኤ እና በቢ ፋንታ ቁጥር ብንተካ የነዚህን ፕሮዳክት ወይም ደግሞ ብዜታቸው ኔጌቲቭ ነው የሚሆነው ማለት ነው። ሶስተኛው ደግሞ ሁለቱም ኔጌቲቭ ቢሆኑ ኔጌቲቭ ኤ ታይምስ ኔጌቲቭ ቢ ቢሆን የነዚህ የሁለቱንም ፕሮዳክታቸው ፖዘቲቭ ኤ ቢ ነው የሚሆነው ማለት ነው። ስለዚህ እነዚህን ሶስት ህጎችን የግዴታ ልናውቃቸው ይገባል ማለት ነው። ስለዚህ ወደ ጥያቄያችን እንገባለን። የተጠየቅነው ጥያቄ ሶሉሽን ኤ የተጠየቅነው ጥያቄ 0.31 ታይምስ ቁልቁል ነው ማባዛት የምንችለው ኔጌቲቭ 0.4። ስለዚህ ይህንን በቀጥታ ምን ማድረግ አለብን? እናባዘዋለን። ካባዛችሁት በኋላ ደግሞ ተማሪዎች ብዙ ጊዜ መጠበቅ ያለባችሁ ምናልባት መልሱ በዴሲማል ወይም ልክ እንደዚህ በነጥብ ቤት ነው የሚያስቀምጡላችሁ። ካልሆነም ደግሞ ይሄኛውን ቀይረውት ሲምፕሊፋይ አድርገው በክፍልፋይ ወይም ደግሞ በፍራክሽን ፎርም ይቀመጥልናል ማለት ነው። ስለዚህ ምንድነው የምናደርገው? አስቀድመን first we have to multiply the given 0.31 by 4። ስለዚህ አራት ሲባዛ በአንድ አራትን እዚህ ጋር እንጽፋለን ማለት ነው። አራት ሲባዛ በ3 12 ሁለት እንጽፍና አንድ ቁጥር ይኖረናል ማለት ነው። አራት ሲባዛ በ0 0 አንድ ስንጨምርበት አንድ ነው የሚሆነው ማለት ነው። ከዛ በኋላ ቀጣይ 0 ነው። እዚህ ጋር በደንብ ኦኬ 0 ታይምስ 1 is 0። እዚህ ጋር መጣችሁ ለመጻፍ ያለባችሁ 0 0 ታይምስ 3 is also 0 because ማንኛውም ቁጥር በዜሮ በመናባዛበት ሰዓት ሪዛልቱ ወይም ደግሞ ፕሮዳክቱ ምን ይሆናል ማለት ነው? 0 ነው የሚሆነው። the same is true that 0 times 1 is 0 0 times 3 is 0 0 times 0 is 0። ስለዚህ ይሄ እንዲካረግን በኋላ ቀጣይ ያለውን ስቴፕ ምን ማድረግ ነው? እነዚህን ቁልቁል መደመር እንችላለን ማለት ነው። እነዚህን በምንደምርበት ሰዓት አራት ቁጥር እዚች ጋር ምንም ይሄን ቁጥር ስለማይኖረን this one is 4 2 plus 0 is 2 and 1 plus 0 is 1 and 0 እዚህ ጋር እናወርዳለን። ከዛ በኋላ መስራት ያለብን ነገር ምንድነው? እዚህ ጋር ያባዛናቸው እዚህ ጋር ሁለቱም ቁጥሮች ስንመለከት ባይዞ ሪዛልቱ ቅድም እዚህ ጋር እንደነገርኳችሁ አንደኛው ኔጌቲቭ ነው
እዚህ ጋር አንደኛው ኔጌቲቭ አንደኛው ፖዚቲቭ ከሆነ ሪዛልቱ ምን ይሆናል? ኔጌቲቭ ነው የሚሆነው። ስለዚህ በዛ ምሳሌ መሰረት ይሄኛው ኔጌቲቭ ነው የሚሆነው። ነገር ግን ነጥቡ ወይም ደግሞ ዴሲማል ፖይንቱ የቱ ጋር ነው ማስገባት ያለብን የሚለው ደግሞ እሱ ዳርሱ ሌላ ጥያቄ ነው የሚሆነው ማለት ነው። ስለዚህ ምን ማድረግ አለባችሁ? ያባዛናቸው ሁለቱም ቁጥሮች ከነጥብ በኋላ ወይም ደግሞ አስሮሻዊ ቁጥሮችን ከነጥብ በኋላ ያሉ ቁጥሮች ብዛት ስንት ናቸው የሚለውን እናያለን። 1 2 3 ስለዚህ ከኋላ ተነስተን 1 2 3 መሃል ላይ ዴሲማል ፖይንቱ እናረጋለን አሳይን እናረጋለን። ስለዚህ 0.31 ታይምስ ኔጌቲቭ 0.4 ኢዝ ኢኳልስ ቱ ኔጌቲቭ 0.124 ነው የሚሆነው። መልሱ በዚህ ሊቀመጥላችሁ ይችላል ተማሪዎች። ካልሆነም ደግሞ ይሄኛውን መልስ ወደ ምንድን ነው የሚቀየረው ማለት ነው? ወደ ክፍልፋይ ሊቀየር ይችላል ማለት ነው። ወደ ክፍልፋይ በሚቀየርበት ሰዓት ምን ይሆናል የሚለው ደግሞ እንመለከታለን። እዚህ ጋር ያለውን ቁጥር this one is equals to ኔጌቲቭ ወደ ክፍልፋይ በምንቀይርበት ሰዓት ከነጥብ በኋላ ያሉ ቁጥሮች ብዛት 1 2 3 ስለዚህ ይህንን ቁጥር በአንድ ሺኛ እናባዘዋለን ማለት ነው። ያ ማለት ኔጌቲቭ 0.124 ታይምስ 1000 ኦቨር 1000 እናደርጋለን ማለት ነው። then this one is equals to ኔጌቲቭ እነዚህ ሶስቱም ዜሮ ስለሚያጠፋልን ነጥቡ ወዴት ነው? ወደ ውጭ ወጣል። ነን ኔጌቲቭ 124 ኦቨር 1000 ይህን ሲምፕሊፋይ ማድረግ እንችላለን። በሁለት እያቃላችሁ ይህን ማስቀመጥ ትችላላችሁ። ካልሆነም ደግሞ መልሱ እንደዚህ በክፍልፋይ ማስቀመጥ ትችላላችሁ ማለት ነው። ነገር ግን ብዙ ጊዜ ሚኒስትሪ ኤግዛም ላይ የሚመጡ ጥያቄዎችን አብዛኛዎቹ ማለት ነው እነዚህን ክፍልፋዮችን ወደ ሲምፕሊፋይድ ፎርም ወይም ደግሞ ወደ ዝቅተኛ ሂሳባዊ ቃል ተቀይረው ነው ግዴታ መቀመጥ ያለባቸው። ስለዚህ ይህንን ሲምፕሊፋይ ስታደርጉት ወደ ዝቅተኛ ሂሳባዊ ቃል መቀየር ትችላላችሁ ማለት ነው። ካልሆነም ደግሞ መልሱ ኔጌቲቭ 0.124 ነው የሚሆነው ማለት ነው። ከዛሬ ትምህርት ላይ መልካም ነገር ወደ እናንተ እንዳደረስኩኝ ተስፋ አደርጋለሁ። ለዚህ ለቤቱ ደግሞ አዲስ ከሆናችሁ ቪዲዮ ከተመቻችሁ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። የትኛውንም አይነት ጥያቄ ቢኖራችሁ መጠየቅ ትችላላችሁ። ቴሌግራም ቻናላችን ተቀላቀሉ። እንዲሁም እችን ጥያቄ ለእናንተ ትችላችኋለሁ። ይህንን የቢ ለእናንተ ትችዋለሁ። 0.82 ታይምስ ኔጌቲቭ 1.43 በዚህኛው ምሳሌ መሰረት ለእናንተ ስንት እንደሚሆን ኮሜንት ላይ ታሳውቁኛላችሁ። በቀጣይ በሌላ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። 8ኛ ክፍሎችን ክልላዊ ፈተና ራሳችሁን ከወዲሁ አዘጋጁ። እጅግ በጣም ቀላል የሆኑ ጥያቄዎችን የምንማማር ይሆናል ማለት ነው። በቀጣይ ቪዲዮ እንገናኝ። በያላችሁበት መልካም ጊዜ ይሁንላችሁ።